ያቺ ጨካኝ ያቺ አረመኔ በራሷ መርዝ ገደለች። ምን ጭራሽ የተረገመች ያጠፋዋል። ሙሉ አፍሽ በኮንፊደንስ እየተናገርሽ ያለሽው ነገር በጣም ማለት ማን ይላከልክ ይሄን ቪዲዮ? አይ እሱ ጋር እየሰራሽው ያለው ነገር ምንድነው ነው? ህፃናቶችን ይሄ ከክፍለ ሀገር ጀመር ነው ያደረው ምናምን ናቸው አይደል? ማን ነካንተ? ማንነቴ ለጊዜው ይቆይሽ። እኔ ሌላ መረጃ አለ ይከፈል። ለምን ማንነትም ይቆይ? ግን ከዛ በፊት እኔና አንቺ በስነ ስርዓት አውርተን የምንፈታው ነገር ችግር ካለ አንቺ በሰላም ይኮ ነው ላንተ ልርዳክ ላንተ ዩቲዩብ መቼስ መታየቱ ምናል ይጠቅመኛል ስላልከኝ ነው እንጂ ምንድነው ማናት እቺ? ይሄ ማለት ይኸውልሽ አንቺ ነሽ አታጥፊው። ቆይ ላሳይሽ። አታስመስይ። ይኸውልሽ እኔ ሚዲያ ላይ ልንገርሽ ይሄንን መረጃ ተሰጥቶኛል አይደል? ማን ይሰጠሽ? እሺ መጀመሪያ ነገር ማን ይሰጠክ ይሄንን ፎቶ ይሄንን ቪዲዮ? የሰጠኝን ማንነት መናገር አልፈልግም፣ ግን እኔና አንቺ ተስማምተን መሸፈን የሚችለው ነገር ካለ እኔና አንቺ መተጋገዝ የሚችለው ነገር ካለ ይሄንን ነገር ተገደሽም ላይ ሆን ይችላል እያደረግሽው ያለ። ስለዚህ ይሄ ነገር ሚዲያ ላይ እንዳይወጣብሽ ከፈለግሽ እኛም ችግር የለም ቪዲዮን ላንፖስቶ እንችላለን። ነገር ግን አይ ምናምን የምትይ ከሆነ እስካሁን ድረስ የመጣልበት ቪዲዮ ማለት ይሄን ቪዲዮ እዛ ላይ ኤዲት አድርገን ምናምን እንለቀዋለን። ግን በስነ ስርዓት በጥሞና የምታወሪ ከሆነ በስነ ስርዓት አውሪ። እዚህ ጋር ምን እያደረግሽ ነው? ያው እያየሽ ነው አይደል? ይሄው ከክፍለ ሀገር የሚመጡት ልጆች ታመላልሻለሽ፣ ምን ትያለሽ? ሌላም ቪዲዮ አለ። ስልኩን አምጪው። እሺ እኔ እናንተ መስማማት የምንችለው ነገር አለ አይደል? እና ያልከኝ አይደል ቅድም? ስለዚህ መስማማት የምንችለው ነገር አለ። ማን ሲጀመር ይላካለን ሰው መጀመሪያ ብትነግረኝ ደስ ይለኛል። ይሄን ቪዲዮም ለማንም አትሳይም አይደለ? እኔም ለማንም አላሳይም። ከፈለግሽ ፊትሽ ላይ ደልተዋለሁ። ግን ከመደለቴም በፊት አንቺ እርግጠኛ ነኝ ነሽ ቪዲዮ ይመሰክራል። አይዋሽማ ቪዲዮ መቼም። ስለዚህ እንዴት አይ ኖ ነሽ አንቺ ነሽ። በስነ ስርዓት ያለ መረጃ አልመጣም። ስለዚህ እናንተ እንስማማ መጀመሪያ። እሺ እናንተ እንስማማ መጀመሪያ። እሺ ሲጀመር ስንት ነው የምታገኘው በዚህ ዩቲዩብ? ስንት ነው የምታገኘው? ገንዘቡ ምን ይሰራልሻል? እኔ ከነሱ ለሰው በማደርገው እርካታ ነው እንጂ የማገኘው እኔ የዛን እኮ እናንተ እንድንስማማ እኮ ነው ማለት ይሄን ያህልና አብረን እንድንሰራ ፈልጋለሁ። እንስማማ ነው አይደል ያልከኝ? ስለዚህ እኔ ይሄን መረጃ ለሰው ማሰጥብኝ ከሆነ አሳልፈ እንደዚህ አይደለም ቅድም አደርጋለሁ ዩቲዩብ ላይ አያይዤ እንዳልከው እንደሱ ማታደርግ ከሆነ የኔን እምነት ታገኛለህ አንተ። በዛ ሰዓት ከኔ ጋር አብረን መስራት የምትችለው ነገር ታገኛለህ። ዋው! ግን ማለት በምን አይነት መልኩ አብረን ትሰራለህ? ምን አይነት ስራ? እሱን አንተ በፈለከው አይነት ስራ መቀየር ይችላል፣ ችግር የለም። ግን መጀመሪያ በሱ ተስማማለህ፣ አብረን ትሰራለህ። የምርሽን ነው? ከዚህ ከምታገኘው ጥፉ ልከፍልክ እችላለሁ። 10,000 ነው የማገኘው። ችግር የለም። 30,000 ትከፍኛለሽ? እከፍላለሁ። የምርሽን ነው? እሺ። ይሄ ስራ እንደውም በጣም አስጠልቶኝ ነበር። ያው እኔ የድርጅቱ ባለቤት አይደለሁም፣ በነገራችን ላይ ጋዜጠኛ ነኝ። እውነቱን ስነግርሽ ግን በጋዜጠኝነት የሚከፈለኝ 10,000 ብር ብቻ ነው። ዩቲዩቡ የሌላ ሰው ነው። ቅድም ግን ያንተ መስሎኝ ነበር የኔ ስላልከኝ። ያው ስልሽ ሰው እኔ ጋዜጠኛ ስለሆንኩ በእኔ ነው ሰው የሚያውቀው። ማለት አሁን ሚዲያ ላይ ስትቀርቢ የእሱ ነው አቅራቢው ነው የእሱ ነው የሚባለው እንጂ ከጀርባ ያለው ሰው ብዙ ሰዓት አይታወቅም በተለምዶ ማለት ነው። እና ስለዚህ ከአንቺ ጋር ሰርቼ መለወጥ እችላለሁ ማለት ነው። በሚገባ። የምርሽን ነው? ዋው! እሺ ምን አይነት ስራ ማለት እኔ የኔን መጀመሪያ የኔን እንደዚህ ቢዮ ኦፈር ከማደርግልህ ያንተ ያለህን ሐሳብ ብትነግረኝ ችግር የለውም። መጀመሪያ እንደዚህ አይነት መስራት እችላለሁ ካልከኝ ያንን ስራ ሰጣለሁ። እኔ ማንኛውንም ስራ መስራት እችላለሁ፣ ምክንያቱም እኔ ገንዘብ ብቻ ነው የምፈልገው። ግን መጀመሪያ አንድ ይሄን ቪዲዮ ግን ማንኛውም ሰው ላይ አልፈልግም። አጠፋዋለሁ አልኩሽ እኮ። ግን አሁንም ቢሆን የምንስማማበት ነገር ይችን ብቻ ስላልሽኝ ወይም ስራ አሰራለሁ ስላልሽኝ ይሄን ቪዲዮ እንትን የምልበት ጉዳይ የለኝም፣ ማጠፋበት ጉዳይ የለም። ግን የነዚህን ሴቶች ምክንያት አይተሽዋል። ሴቶችን የተቀበልሽ ለሌላ ሰው አሳልፈሽ ምሰጪ ያዩሽ ነው ቪዲዮ ላይ አይተሽዋል አንቺም ሳትዋሽ። ስለዚህ እውነታ ግን ንገሪኝ። ከዛ በኋላ ሚስጥሬ ነው አብረን ማለት ነው። ምንም ነገር ቢመጣ አይደለም ቪዲዮ ከፈለገ ስልኩን ልሰብረው እችላለሁ እንዳይገኝ ማለት ነው። ሜሞሪም የለውም ስልኩ ላይ ነው ፋይሉ። ስለዚህ ላምነክ እችላለሁ አንተን አይደለ? ለራሴ ስልኩ ነው ላንቺ ስለ አይደለም። እኔም ህይወቴን መለወጥ ስላለብኝ ለኔ ስል አደርጋለሁ። ምክንያቱም ዘላለም ዓለም ሳክ መኖር አልፈልግም። 10,000 ብር ተቀብዬ 7,000 ብር ቤት ኪራይ ከፍዬ 3,000 ብር ምንም አስቤዛ እንኳን የማይገዛ ብር ነው የሚተርፈኝ።
ስለዚህ ይህንን ህይወት የሚያሻሽል ገንዘብ ካገኘው ምንም ነገር ከማድረግ ወደ ኋላ አለ። በቃ ስለዚህ ተስማምተናል። እንዳንተ አይን ሰው ነበር አጣሁት እስካሁን ድረስ። እንዳንተ አይን ሰው አጥቼ ነው እንደዚህ መንከራተተው ከቤት ወደ ቤት የቀያየርኩኝ። ስላገኘሁኝ ደስ ብሎኛል። እኔም በጣም ደስ ብሎኛል። ስለዚህ ታዲያ አሁን ይሄንን ካሜራውን አታጠፋልኝ? አይ ነው መጀመሪያማ እየነገርኩሽ እኮ ነው እንግባባ። አሁን ለምሳሌ እንደዚህ ስላልሽ ብቻ አይደለም እኔ እኮ እሺ ብዬሽ ልሰራ የምችለው ብዙ ማስረጃዎች መፈራረም ሊኖርብን ይችላል። እኔም እንዳልከዳሽ አንቺም እንዳልከጂ አንተ እንዳከዳኝ ብለው እኔ ግን በምንም ነው ማለት ነው። አንተ ከዳኸኝ ግን በገንዘብ ብቻ አይደለም በብዙ ነገር ነው ህይወትን ማመሰቃቀል እኮ ችግር የለውም እሱ ችግር የለውም ልንፈራረም እንችላለን። ግን ከዛ በፊት ስለዚህ ቪዲዮ ነገር እስኪ እያንዳንዱ እመኝ ለማንም አልናገርም። ቪዲዮውን ታሪኩን ነግረሽ ከጨረሽ በኋላ እውነት የሚያሳምነኝና ጥሩ ገንዘብ የማገኝበት ከሆነ እውነት ይሄን ቪዲዮ እዚሁ ፊትሽ ላይ አጠፋዋለሁ። እኔ ግን አንድ ጥያቄ አለ ለአንተ። እዚህ ጋር ያለውን ቪዲዮ ማን ናት የሰጠችው? ግዴታ አስፈላጊ ነው? አዎ ማለት እኔ እናንተ እንድንተማመን ትፈልጋለህ? ይሄን በመንገድ ጀምር፣ እኔ ሌላውን ታሪክ የኔን ታሪክ እነግራለሁ። እሺ ይሄን ቪዲዮ የሰጠችኝ እኔ መንገር አልፈለኩም ነበር። ምክንያቱም ለማይወጣ መረጃ ነገርኩሽ አልነገርኩሽ ምንም አይሰራም። እኔ እና አንቺ መስማማታችን ነው ትልቁ ነገር ብዬ ነበር። ግን ግዴታ የሚያስፈልግሽ ከሆነ እነግርሻለሁ፣ ችግር የለውም። ይሄን የሰጠችኝ ደወለች ይከታተል እንደምሰለች ስሟ ግን የለውም። ማን ነው? ስልክ ትቀያየራለች። እሺ ማን መሰለችሽ? ህይወት ትባላለች። ምን ጭራሽ የተረገመች ከየት እንዴት አግኝታት ነው? አጋጣሚ የተገናኘን እሷም ሶሻል ምን ልሁን ብላ ነው ላንተ የላከችልህ? ምን ልሁን ብላ ማን እንደሆነ ግራ ገብቶኝ ነውና ግራ ስለገባኝ ነው ካንቺ ያሉትን ነገሮች መስማት የፈለኩት። ምክንያቱም እኔ በተፈጥሮ በሰው ወሬ ማምን ሰው አይደለሁም። ሪል ከራሱ ሰውዬ ካልተነገረኝ ይሄ መረጃ ለምንም አላምንም። ምክንያቱም ሰው ስላወራኝ ብቻ ነው የሰው ማዳመጥ አይደለም። ከዋናው ከማዳመጥ ችግር የለውም። እሺ ምንድነው ችግሩ? ምን ሲጀመር እናንተ በመስራት ስንጀምር እሷ እንድታጠፋልኝ ነው ፈልከው። እሺ ችግር የለውም አጠፋልሻለሁ። ግን ያለው መረጃ ንገሪኝ። አሁንም ደጋግሜ እየነገርኩሽ ነው። ይሄ ያደረግሽውን ቪዲዮ ያንዳንዱን ነገር ንገሪኝ። ምንድነው? የኔ ስራ ያው እዚህ ላይ እንዳየው ሴቶችን ከክፍለ ሀገር አስመጣለሁ። የነገረች ነገር አለ ህይወት? ኧረ ምንም የነገረች ተስማምተናል እኮ እዚህ ስራ ላይ አይደለ? እናንተ ተጀመረ? አዎ ተስማምተናል እኮ። ታዲያ ምንድን የምትደነግጠው? ቆፍጠን በለው እንዳደለ እንዴ? እሺ እኔና እሷ አንዷ ያስመጣዋት ከክፍለ ሀገር ከነበረች ልጅ መካከሎቹ አንዷ ናት እሷ። ዋናው ግን ስለኔ ስራ ስገባልክ ከክፍለ ሀገር ሴቶች አስመጣለሁ እንዳልኩክ። ምን ሴቶች አስመጣለሁ ማለት ሴቶች አስመጣለሁ፣ ድንግል ሴቶች አስመጣለሁ እና ከዛ እዚህ ለሀብታሞች ሰጣቸዋል። እነሱ ምንም በማያውቁት የሆነ ነገር ጠጥተው አስመስዬ እንደዛ እንዲያደርጉ አደርጋቸዋለሁ። ቅድም ኮሚሽን ሰራለሁ ምናምን ስትይ ነበር። እሱ ነው ያስመሰልሽ ነበር። አሁን ተስማምተን የለም እንዴ እናንተ? አይ መስማማትማ ተስማምተናል። እንዴት ሴት ልጅ ሆነሽ ሴት ልጅ ላይ እንደዚህ አይነት ጥቃት ልታደርግ? ወደ ስራ የገባሁበት ምክንያት አንተ አታውቅም ሲጀመር። አይ አይደለም አሁን እኮ እየተናገርሽ ያለሽው በሙሉ አፍሽ በኮንፊደንስ እየተናገርሽ ያለሽው ነገር በጣም ማለት አይደለም ሴት ልጅ ወንድ ልጅ የማያደርገው ነገር ነው። ያውቅሽ ሴት ልጅ ታደርገዋለች፣ አታስብ አድርገዋለችም እንደዚህ አይነት ነገር። ኦኬ እና ታዲያ ስንት ይከፈልሻል? አሁን በሱ ስንት ይከፈልሻል? እስኪ ንገሪኝ። ሀብታም ሰዎች እንደራኩት እንደ እርካታቸው ይወሰናል። ከዚህ ሰዓት እንደተሰማቸው ምን እንዳላቸው ቼክ ጽፎ ይሰጡኛል። በቃ በእነሱ ነው አሁን ገንዘብ የምትሰሪው፣ በእነሱ ነው የምትተዳደሪውም በእነሱ ነው። ግን እረዳቸዋለሁ እኮ እኚህን ሴቶች ራሳቸውን እንዳይጎዱ ምን እንዳይሉ ጠቅሟቸዋለሁ። ምልካቸው ገንዘብ አለ ግን ራሳቸውም ወደ ሲጋራ ወደ ሱስ ምናምን ይገባሉ ምንም ስለማያውቁ። የዛን ሰዓት ሀብታሙ ጋር ሲሄዱ የለመዱት ነገር በአንድ አይለቅም። ስለዚህ ያንን ነገር እንዲያገኙ እረዳቸዋለሁ። እና ይሄን ስራ ነው አብረን ስራ ያልሽኛለሽ? ተስማምተሃል እኮ? አይ መስማማትማ ተስማምቻለሁ። ትንሽ ነገሩ ስለከበደኝ ነው። ታዲያ ቤት ልቀይሪ አሁን መጀመሪያ ላይ ስትነግሪኝ ቤት ልቀይሪ የነበረ ስራ ቦታ ስለራቀሽ ነው አይደለ? ይሄ እኮ ታዲያ ይሄ ስራ እኮ ከቤት ኪራይ ከቤት መልክ አንድ አለች አኪባ የምትባል ደነዝ ድንዝዝ እሷ ናት። ምን ለምን እንዳላቀም ትከታተለኛለች። እሷን ራሱ እንድታጠፋልኝ ፈልጋለሁ። ለምን? ምን አቅላታለሁ? ማን መረጃ እንደሚሰጣት
ምን መረጃ ማለት ፎቶ ምናምን ካለሽ ችግር የለውም ችግር የለውም አመጣለሁ ከየትም ብዬ እሷ መረጃማ በምን ምክንያት ነው እሷ እንደዚህ ልትከታተልሽ የምትችለው አላውቅም ይሄን ነገር እንዳንተ ሰምታ ሊሆን ይችላል ማን አኪባ የምትባለው አዎ እንዴ አንቺ መጀመሪያ ላይ እንደሰማው ጠንካራ ሴት ነሽ ነው ተብሎ ነበር ግን ይሄ ቪዲዮ እኔ ምናልባት ተቀናብሮ ሊሆን ይችላል ለኔ የተሰጠኝ ብዬ ነበር ግን ደጋግሜ ሳይው ኦሪጂናል ቪዲዮ እንደሆነ ተረዳውና እንዴት ልትከታተልሽ ቻለሽ በምን ምክንያት አላውቅም ማለት ትንሽ ግራ ያጋባኝ ስለሆነ ነው አኪባ የምትባለው ሴትዮ በአካል ታውቂያታለሽ ወይንስ እንዴት ነው ማለት እንዴት ልታውቂ ቻልሽ አላውቃትም እንደዚህ ቻይን ሴትማ በአካል ልታጋጨኝም አልፈልግም ሰው ኑሮን አብሮ እንዲኖር ለምን ደሞ አታደርገው ከስር እየመጣች ትከታተለኛለች ምንድነው ስራው እስኪ ንገሪኝ ስራው ምን አውቃለሁ ባቅማ ጥሩ እንዴ ካላወቅሽ ታዲያ ለምንድን ነው እሷ ልትፈሪያት ከስር እኔ ቀጠሪ ከማሰራቸው ሰዎች ነው የሰማሁት እሺ እንደዚህ ደርሳብሻለች አላውቅም እንዳንተ አይነት ቪዲዮ ይዛ መሰለኝ ሶሻል ሚዲያ ላይ ትሰራለች ማለት ነው እሷ እንዳንተ ታውቃታለህ ኧረ እኔ በፍጹም እንደዚህ አኪባን ያልሽ ኧረ በፍጹም እንደዚህ የሚባል እኔ ሲጀመር ማውቀልኝ ምን ሴት ናት ወይስ ወንድ ናት ሴት ናት አይ እኔ አላውቅም ማለት በሷ ምክንያት ነው ታዲያ ቤቱ ልትለቂ ይቻላል አይገርምም በሴትን ፈርጅ እና ታዲያ አንቺ ለምንድን ነው እንደዚህ አይነት ጨካኝ ስራ መሰሪ ከሆነ ቆፍጠን ያልሽ ሰው አይደለሽ እንዴ ለምን ለሷ ልጅ ትፈሪያለሽ አታስብ ማነካካት ስላልፈለኩ ነው አታስብ ማነካካት ስላልፈለኩ ነው እንጂ አታስብ ችግር የለውም ኦኬ አሁን እሷ ይሄን ቪዲዮ ይዛ የምታስፈራራ ምናምን ሰው ነች ማለት ነው በቃ አሁን የነገርሽኝ እንደሆነ የሆነ የሚሰማኝ ነገር እንደዛ መሰለኛ አሉ አንዳቸው ከኔ ውስጥ ከሚሰሩት አንዳቸው ላይክ እንዴ ደርሳቸው እንደሆነ አላውቅም መረጃ እንደዚህ አይነት ቪዲዮ ይዛለች ተጠንቀቂያለች ለዛ ቪዲዮ ብዬ ነው እንጂ ሌላ ሰውም ያገኛል ብዬ ነው እንጂ እስካሁን ልጅ የለችም ነበር ኦኬ ስራሽ ወንጀል እንደሆነ ታውቂያለሽ አይደል ይሰራይ ምንም ታወራ አይደለም ይሄ ስራ ወንጀል እንደሆነ ታውቂያለሽ ሴቶችን እያመጣሽ ምናምን ለባላ አብረን ልንሰራ ጀጅ ልታረገኝ ወላ አብረን ልንሰራ መስሎኝ ነው አብረን ልንሰራ ነው እንዴት አንቺ ወደዚህ ስራ ልትገቢሽ ሴት ነሽ አይደል እንዴ ሴት ልጅ ላይ እንደዚህ አይነት ጥቃት ልታደርጊ ይችላልሽ እንደ ወንድ ልጅ በጣም እየተሰማኝ ስለሆነ ትንሽ ግልጽ እንድታረጊልኝ ይፈልጋለሁ የኔ ስራ እኔ ገባሁበት በጣም አሰቃቂና አጸያፊ ታሪክ ነው የኔን ታሪክ መስማትም አልፈልግም አይደለም ሌላ ሰው ለናገር ይቀርና ታዲያ ያንቺ ታሪክ የዘገነነሽ እንዴት ሰዎች ላይ ስታረጊ ትንሽ አይደብርሽም ማለት አብረን ምንሰራ ምን ከሆነ አሳማኝ ነገር ወይ ደግሞ እኔ አንቺ የገባሽበትን ምክንያት በጣም ህመምሽ እንዲገባኝ እፈልጋለሁ ስለዚህ ለምን እንደዚህ ልታረጊ ይቻልሽ ለገንዘብ ብለሽ ነው ወይስ ወራው ተቆርተሽ ነው ወይስ ምንድነው መጀመሪያ ነገርሽ ሌላ ነው አሁን ደግሞ ነገር ሌላ ነው ያቀረባበርሽ አሁን ግን ሁለተኛ ታሪክ ነው አይሆንም አሁን እንኳን ይዋሽው አይደለም ይሄንን ቪዲዮ ባትሳየኝ ኖሮ አንድም ታሪኬን አላየለም እና ምኝሄም ጭምር ነው እኮ መኘኝ አሁን ቢሆን መኘኝና ለምንድን ነው በሴቶች ላይ ሴት ሆነሽ እንደዚህ አይነት ነገር ልታደርጊ እየቻልሽ ዋናውን ፖይንት የምፈልገው እሱን ነው ግን አይከብድም ታሪኬን የምር መስማት ፈልጋለሁ የምር ታሪኬን ማዳመጥ ፈልጋለሁ በደንብ ፈልጋለሁ ማለት ይሄንን ሰምተህ እንዲህ ከቀፈፈክ የኔን ታሪክ ብሰማው እንዴት ሊቀፍክ እንደሚችል ታውቃለህ ከዚህ በላይ እኔ ትንሽ የሚቀፍ ያለ ነገር አይመስለኝም ማለት አስበሽዋል የክፍለ ሀገር ልጆች ምንም የማያውቁትን እንስሶችን እያመጡ እዚህ መሸጥ እኮ ማለት እኮ በጣም ከባድ ነው እነሱ እኮ በጣም ሩህሩሆች ናቸው ሀገራቸው እኮ በሀገራቸው ስቴጅ እኮ ፈትፍተው የሚያጎርሱ ናቸው እኮ ፈልገው ነው የመጡት ፈልገው ነው ለዲስ አይ እርግጠኛ ነኝ ፈልገው ሳይሆን የሚመጡት ወይ የሆነ ስራ ፈጥርላችኋለሁ እያላችሁ ካልሆነ በስተቀር እንደዚህ አይነት ተደጋጋሚ ሲስተም እርግጠኛ ነኝ በሌላ በማጭበርበር ካልሆነ በስተቀር እነሱ እንደዚህ አይነት ነገር ላይ አይደለም እንደዚህ አይነት ለባለ ሀብት ለመሸጥ ሊመጡ ይቀርና ክፍለ ሀገር ቤተሰብ መርጦ ካላጋባቸው ራሱ ሌላው ወንድ ማግባት አይፈልጉም ስለዚህ እንደዚህ አይነት ሴቶች ደግሞ እዚህ መጥተው እንደዚህ ይሸጣሉ ብዬ አላስብም ስለዚህ ለምንድን ነው ልታመጪ ቻልሽ ከማን ጋር ነው የምታመጪው ምናምን የሚለው ነገር ሲያስረጂ ያው አብረሽ ለመስራት ስለሆነ ድረስ ያለው ነገር ዲቴል ማወቅ አለብኝ ያለውን ነገር ስትገባ እያንዳንዱን ነገር ታየዋለህ ቢያስበው አሁን ላይ ካሜራ እንደዚህ ዘርግተክ ያለኝን ጉዳይ እንዳለ እስከመጨረሻው ድረስ የሚያመጡልኝም ሰው ድረስ አልዘረዝርልህ እኔ ወደዚህ ታሪክ የገባሁበት ምክንያት ለማወቅ ከፈለክ ግን እነግርሃለሁ እሺ እሱም ብቻ ንገሪኝ እኔ ወደዚህ ታሪክ የገባሁበት ምክንያት አላውቅም ማለት አንተ መጀመሪያ ቅድም እንደነገርኩ አዲስ አበባ ተወልጄ ነው ያደግኩት ምናምን እሱ ውሸት ነው እኔም ተወልጄ ያደግኩት ክፍለ ሀገር እኔም ተወልጄ ያደግኩት ክፍለ ሀገር ነው ግን አክሰንትሽ የዛን ያክል ክፍለ ሀገር ሰው አትመስይም መጣወኛ አዲስ አበባ ብዙ ጊዜ ቆይተሻል ማለት ነው አዲስ አበባ በጣም ኦኬ እሺ ከዛስ ምን ሆነ በምክንያት ገባሽ አክሰንቴ ብቻ አይደለም የተቀየረ ሙሉ ማንነቴ ነው የተቀየረ አዲስ አበባ ስገባ እሺ አዲስ አበባ መጣሁ
አክስቴ ነበረች ወደ አዲስ አበባ እና እኛ ክፍለ ሀገር የተመላለሰች የምትኖር አንድ አክስት ነበረች። ለበዓል ሲኖር እየመጣች ትሄዳለች። እዛ እኔ የእሷን ጌጥ የእሷን ሁሉም ነገር ወድ ነበር። ባየኋት ቁጥር ታድለሽ እኔም እንዳንቺ መሆን ፈልጋለሁ እላት ነበር። እዛ ውስጥ ካለነው ከቶቿ ልጆች መካከል እኔ ነበርኩኝ ፈጣን። ከቤተሰቦችሽ ማለት ነው? አዎ ከቶቼ። እሺ ከዛ ያው አክስቴ እሱን ታይና ወደ አዲስ አበባም ያለኝ ፍቅር ታይና ለሷ ካሏት ጌጣጌጦች ወይም ሀብት መውደድን ታይና ምክንያቱም የትኛው ሰው ነው እንደዛ ገጠር ውስጥ ብቻ እያደገ ያውም የሀብታም አክስቱ በአመት አንድ እየመጣ እያየ ምኑን ፈልገው ድህነቱ በቃ ተመኘው። ከዛ አክስቴ እንደኔ መሆን ትፈልጊያለሽ አለችኝና አንድ ቀን መጣች። አዎ አልኳት። በጣም ነው እንዳንቺ መሆን ፈልገው። እንግዲህ ታውቃለህ ገጠር የሚኖሩ ሰዎች ላይክ እንደኔ መኖር ትፈልጊያለሽ ሲሉ አይደለም አዲስ አበባ የሚኖር ሰውን ይቅርና የሆነ ሰው ራሱ እዛው ገጠር ውስጥ የሆነ ሀብታም ሰው ስናይ ራሱ እንደኔ መሆን ላይ አዎ እንዴታ አልኳት። እሷም እሺ ምን ችግር የለውም እኔ ይኸውልሽ ልንገርሽ ያለውን ነገር ከነገርሽኝ እኔ እመኚኝ ምንም ነገር የሚመጣም ነገር የለም። ምንም ያለፈ ነገር ያስታውሽ እንድትጸጸሽ አልፈልግም። ምክንያቱም የሰው ልጅ ባለፈው ነገሩ ይማራል አይደለ? አንቺ ደግሞ ካለፈው ነገርሽ ተምረሽ አልፈሽ ከሆነ ያን ነገር ለኔም ትምህርት እንዲሆነኝ እስኪ ካለፈ ነገር ይጭራሽ ማይሆን ነገር ምንም ነው ያልተማርኩት። ማለት ምንድነው የደረሰብሽ ነገር እስኪ ንገሪኝ እስኪ። ማለት አላውቅም ማስታወስ ሁሉ አልፈልግም። ይሄን ነገር ግን አንዴ ጀምሬዋለሁና እነግርሃለሁ። እሺ እንዳልኩ ከአዲስ አበባ ለመምጣት አመቻቸችልኝ አክስቴ። ካመቻቸችልኝ በኋላ አዲስ አበባ ስመጣ ግን ያሰብኩት ሌላ የሆነው ሌላ ነው። ብዙ ሰዎች ያጋጥማቸዋል ከክፍለ ሀገር ሲመጡ አዲስ አበባ ብዙ ነገር የሚታፈስ ነው። ምንም እንደሱ አይደለም እሱ አይደለም ለኔ ዩኒቨርሲቲ የመጣ እሱ እንደሱ በተሰቃየኝና እንደዚህ አይነት ስራ ውስጥ ባልገባኝ አክስቴ ምን እንዳደረገች ታውቃለህ? ለካ የሷ ስራ ነው አሁን የምሰራውን ስራ ነው። የምርሽን ነው? አክስቴ የምትሰራው ይሄን ስራ ነበር? አዎ ልክ እንደመጣው ያደረገችኝ ጥሩ ልብስ ገዛችልኝ። እሺ አዲስ አበባ እንደሚኖር ሴቶች አለበሰች። የሚያምር የሆነ አሁን ነው ሞል መሆኑን ማቆይ ዛን ጊዜ የሚያምር ሲያምር እያልኩ ከዛ ውስጥ ልብስ፣ ጫማ፣ ፀጉሬን አሰራች። ከዛ የሚጋብዘን ሰው አለች። አሁን ነው የሚጋብዘን። እኔ ምንም ማቆይ የለም። የዛን ሰዓት ስነሳ ብቻ ከሆነ ከሚያገል ሰው ጋር ይሄን ታምናለህ? አሁን ራሴ ይሄ ከባድ እና ታዲያ አንቺ ታዲያ ማለት እንደዚህ አይነት ጥቃት ደርሶብሽ እንደዚህ ባክስትሽ ላይ እንደዚህ ተሰርተሽ ለሴቶች ጥንካሬ ነበር እንጂ ምን ነበር እንደወጣ አልፈቀደችልኝም። ከዛ ስራ ውስጥ እንደወጣ አልፈቀደችልኝም። አክስቴ እንደወጣ አልፈቀደችልኝም ከዛ ስራ ውስጥ ማለት አስገድዳሽ በምን ያስፈራራችሽ ነው? አንቺ ያስፈራራች ቪዲዮ ነበር። ከክፍለ ሀገር የመጣሁት ምን አይነት ስንቅ ሰንቄ እንደሆነ ታውቃለህ? ቤተሰቦቼ በእኔ ምን ያህል ረክተው እንደነበር ታውቃለህ? ታስታውሳለህ? አክስቴ ግን ምን ይመስልሻል አለችኝ ያንን ቪዲዮ ሳይታ። እናትሽ ብታየው አባትሽ ቢያየው ምን የሚሉሽ ይመስልሻል አለች። እንዴት አንቺ እሷን ለህግ አሳልፈሽ አልሰጥሻት? የሚያምነኝ የለም ቪዲዮ ምን ማን ምስክር ይሆነኛል? ማን ምስክር ይሆነኛል? እቺ ጨካኝ ማለት በምርመራ በምናምን እኮ ይታወቅ ነበር። እንዴት አንቺ ታዲያ? አላውቅም እንደዚህ አይነት ነገር ይኑር አይኑር በዛ እድሜ ምንም ማውቀው ነገር አልነበረም። ስለዚህ አንድና አንድ የታየኝ ቢሆን ለእናቴ ሄጄ ሮጬ መናገር ነበር። እሺ ከዛስ ምን አደረግሽ? እሱን ስለምታውቅ አክስቴ ቀጥታ ቪዲዮን አሳየች። ለእናትሽ ነው የምልከው ይሄንን አለች። ከዛስ ታውቁታ መናገሬንም ምንም ነገር እናቴ በደወለች ቀን በቀን የዛን ሰሞን ደህና ነኝ ብዬ ዘጋባት ነበር። አልችልም ቀይሆን ማውራት አየክ። ለዚህ ነበር ታሪክ መናገር አልፈልግም ስለኝ ነበር አይደለም ጭራሽ በካሜራ ፊት ከባድ ነው። ከዛ ሳክስቲሽ አሁን ላይ አብራሽ እየሰራሽ ነው ወይስ እንዴት ነው? ያቺ ጨካኝ ያቺ አረመኔ በራሷ መርዝ ገባች። ምን
ማለት ገደልኳት ስትይ አክስትሽን በቁሜ የገደለችኝን አክስቴ እኔ ገደልኩት። እሷን ከገደልሽ በኋላ ለምን ስራውን አላቆምሽ? የእሷን ስራ ማን ያስቀጥለው? እንዲህ ያደረገችኝ እኮ ሴት ናት። አንቺ እሷ እንደዚህ ስላደረገች አንድ ሰው ላይ ይህን ወንጀል ከፈጸምሽ በኋላ ሌላም ደግሞ ተደጋጋሚ ሴቶችን ወንጀል እየፈጸምሽ እንደሆነ ምንም ጥርጥር የለም። በሱ ብቻ የሚያበቃ መስሎ ነው? እንደዛ አድርጊያቸው ብቻ የሚያበቃ መስሎ ነው? አክስቴ እንደገደልኳት ምን እንደቀጣይ እንዳደረኩኝ ታውቃለህ? እሺ ኩላሊቷንም ሸጬዋለሁ። ምን? ያክስትሽን? አዎ ያክስቴ። የሷን ብቻ ነው? ከዛም በኋላ የሸጥኩላቸው ሰዎች አስማሙ። ከዛ እንዳለ ማመጣቸውን ሴቶች እድሜያቸው ከሄደ በኋላ እንደዛ ማድረግ ቀጠልኩ። የሌሎችንም ኩላሊት ምናምን መሸጥ ጀመርሽ? አዎ። እየገደልሽ ማለት ነው? እየገደልኩ አይደለም፣ እድሜያቸው ሄዶ ነው ሲያረጁ። አዎ። ማለት ያረጁትንም ሰዎች እያመጣሽ ትሸጫለሽ ማለት ነው? እኔ ያመጣቸውን ብቻ። እንዴ አንቺ እኮ ገና ወጣት እኮ ነሽ። ወጣቶችን አምጥተሻል የምትሸጪው? ለምንድን ነው የሚያረጁት? አክስቴ ጀመረቻቸው። በፊት አክስቴ ሲሰራ ነበር። እኔ ነኝ የቀጠልኩት እሱን ስራ ከነሱ። እና ታዲያ መቼም ይሄ ስራ ትንሽ ከበድ ይላል። ስንት ነው የምትከፍይ ታዲያ? 30 ሺህ እኮ ያንሰኛል። እና ታዲያ ማለት ምለው ሁሉ ጠፋብኝ። ይሄንን ስራ ነው አሁን እንድሰራ የምትፈልጊው? ተስማምታ የለ እንዴ? አይ መስማማትም ተስማምቻለሁ፣ ግን አሁን ይሄን ስራ ለመስራት እኔ ትንሽ 30 ሺህ ብዬሻለሁ። መጀመሪያ ያንሰኛል። እውነት ስንት ነው? ከባድ ነው በጣም። አንቺ ስንት ነው የምትከፍይ? 30 ሺህ መጀመሪያ 10 ሺህ ነበር የሚከፈለኝ ያልክ። እጥፉን ነበር ያልክ የሚከፈልክ። 10 ሺህ የሚከፈለኝ እኮ ንጹሃን ሰዎችን እየረዳው ነው አይደለ? ይሄ ደግሞ አስበሽዋል፣ ከባድ ነው። እሺ 50 ትቀበላለህ? 50 ሺህ የመጨረሻ። እሺ ቪዲዮ ታጠፋልኛል? ቪዲዮ ይጠፋል፣ ምንም ችግር የለውም። እሱ ሰውዬውስ እንዴት ልናረጋግጥ እንችላለን? ቪዲዮ ልናጠፋው የምንችለው እስካሁን አሁን በስልኩ በቃ። ስለዚህ ቀስ ብለን እናወራለን እና እንጂ ይሄን ቪዲዮ ልናጠፋው የምንችለው ለሱ የሆነ ነገር ሰጣን ነው። ምክንያቱም አሁን ቀስ ብዬ እያወራሁሽ ያለሁት እንዳይሰማ ነው። ስለዚህ አንተ ታውቀዋለህ ሰውዬው። ምንም ችግር የለውም። እሱ በገንዘብ በተመዝኝ ብለን ካሜራው ያዙ እንዲያጠፋው እናደርጋለን። ግን ከዛ በፊት ማለት አኪባ የምትባል ሴትዮ ብለሽኛል፣ አንስተሽልኛል አይደለ? እንዴት ማለት ይሄን ሙሉ መረጃ ሰምታ ነው ወይስ አልሰማችም? እውነቱን ንገሪኝ። እውነቱን ነው እየነገርኩህ። ምንም ላይክ እንደዚህ አይነት መረጃ እንደዚህ አለ የሚል ነው ከአንዶች ከቀጣሪዎች የሰማሁት። ስለዚህ እሱ አልሰማችም ማለት ነው። አላቅም። እሷንም እና እናንተ አጣርተን ምን ነገር ነው? ቅድም ያሳየሁሽ ቪዲዮን የሰጠችኝ ህይወት እና እሷ ግንኙነት አላችሁ? አይመስለኝም። እንዴት ሊኖራቸው ይችላል? አንተ ታውቃታለህ እንዴ? ቆይ ኧረ እኔ ያላውቃትም። ምናልባት ማለት አንቺ ሰውን ፈርተሽ ነው ቤት እየለቀቅሽ ያለሽ ማለት ነው። አኪባ የምትባለው? አዎ ጨካኝ አረመኔ እንዴ! ጨካኝ ነው እንደዚህ የሚያክል ማለት እንዴ! ሴት አለች ለምን ያቅትሻል? ለምን ታቅትሻለች? ቪዲዮ ካላት ነው። ቪዲዮ ካላት ሌላ ሰው ጋር አስቀምጠው ከሆነስ እንዴት አንቺ ሁሉ ስራ ይሰራሽ ያን ነገር ማጣራት ያቅትሻል? እኔ አንተ እኮ መቀጥረ እሷንም ታጣራልኛለህ። ህይወት የምትባለውን የምንሰራው ነገር አለ፣ አኪባ የምትባለው ነው። ዋው! እኔ ደግሞ በሚገባ አጣራልሻለሁ። አመሰግናለሁ። ያሳለፍሽው ታሪክ ደግሞ በጣም ልብ ይነካል። የእውነት ልቤን ይነካኝ። ለዛ ነበር ታሪኬ መናገር አልፈለገም። የእውነት ነው የምነግርሽ፣ በጣም ቀልደኛ ነሽ። ማናት? መጀመሪያ ቀለድሽ፣ አሁን ደግሞ ቀለድሽ። ምን አይነት ሰው ብትሆኝ ነው ግን እንደዚህ አይነት በየደቂቃው የምትቀያየሪ? ምን እንደምታወራው ነው? እኔ ነገርኩክ። የመጀመሪያው እውነት ነው፣ ተሳስቼ ነበር። እኔ እኮ ነው የምፈልገው። ታዲያ በጣም አመሰግናለሁ። አብረን ልንሰራ መስሎኝ ምን ነው የምታመሰግነው? ካንቺ ጋር ኧረ በጣም ነው የምሰራው። እኔ በጣም እንደዚህ አይነት ስራ በጣም ነው የሚመቸኝ ታውቂያለሽ። እሺ እኔ ራሱ በጣም ደስ ይለኛል እንደዚህ አይነት ስራ መስራት በጣም ነው ደስ የሚለኝ ታውቂያለሽ። እሺ አብረን እንሰራለን፣ ችግር የለም። አብረን እንሰራለን። እንኳን ደስ አለህ። እኔም እሱ ነው የምፈልገው። ፊትክ ላይ ግን የመሳቅ ነገር ነው የሚታየኝ። ቀልድ እያወራ ማን? እኔ ኧረ እኔ እኮ ቀልደኛ አይደለሁም ታውቂያለሽ። ሲሪየስ በጣም ቁጡ ሰው፣ ለስራዬ ታማኝ ሰው። እኔ በሱ አይነት ሰው ነው የምፈልገው። የምፈልገውን ነገር ሳላሳካ ማለት ንቅንቅ አልልም። በጣም ጀግና ሰው ነኝ። እንዳንቺ አይነት ወሬኛ ሳይሆን በደምብ ታወራው። ወሬኛ ነሽ። በደምብ ታወራው። እስካሁን ስታደርጊው የነበረው ነገር እኔም የምፈልገውን
ነገር ቢኖር እሱ ነበር። ከአንቺ አንደበት መስማት የምፈልገው ከሰው የሰማሁትን አንደበት ከአንቺ መስማት የምፈልገው እሱን ነበር እኮ። ተማምነን ልንሰራ ነው ታዲያ አንድ ላይ። ኧረ ምን ችግር የለውም ከአንቺ ጋር በጣም ነው የምንሰራው። ሰሚኛለሽ? እኔ እውነቱን መስማት ነው የፈለኩት። ከአንቺ እውነታውን ሰምቻለሁ። እኔ ማለት የአኪባ ካሜራ ማን ነኝ? ምንም ታወራው ያማል እንዴ? አንተ ሰውዬ ያማል ማለት እኔ አያመኝም። የሚያምሽ አንቺ ነሽ። ጤና አይደለም እንዴ? ዝበይ በጥፍ እንዳለ ራስ ዝም በል። ጤና አይደለም እንዴ? ምንም ታወራው እስካሁን ስታረጊው የነበረው ነው። አቅም የላትም ብለህ ነው ምን የምታወራው? እኔንም እየተናገርሽ ነው ጭራሽ በአንቺ ተብሶ። አዎ አንቺ ብዬ በሰማት ውጡልኝ። እሺ ከቤቴ ማንም ይወጣ? ውጡልኝ። አንተ እነሱ ውጣልኝ። ሰሚያለሽ? ወህኒ ገብተሽ ትናዘዣታለሽ። እየሰማሽ ነው? እቃውም ቢሆን ማለት ነው ህይወታችሁ አትፈልጉትም ነው? እቃውም ቢሆን አልሄደም፣ ተይዟል። የኔ በህይወታችሁ የተጫወታችሁ ያላችሁት ማንም በህይወቱ የተጫወተ የለም። እዛ እየተጠፈጠፍሽ እውነቱን ስትናገሪ የዛ ከኋላ ብዙ ሰው አለ። እኔ ወንድም ይሄ ነው ይመለከታል። እስኪ ያውጣልሽ ማንም ይወጣ። ጫቤ እንዳለ ይወጣልሽ። ጫቤ እንዳለ ይወጣልሽ። አልወጣም። ውጣልኝ። ጫቤ እንዳለ ልቀቀኝ። ጫቤ እንዳለ ልቀቀኝ። ጫቤ እንዳለ ከኛኩ ልቀቀኝ። እስካሁን የነበረውን ቆይታ ይሄንን ይመስላል። ሁሉንም ነገር ተከታትላችሁታል፣ አይታችሁታል። የነበረውን ነገር እንዲህ አይነት ነገር አለ እንዴ እስከምል ድረስ ነው። እናንተስ እንዲህ አይነት ነገር ሰምታችሁ ታውቃላችሁ? ጭራሽ ሴት በሴት ላይ የማይታሰብ የማይደረግ የማይሆን ነገር እንዴ! ጭራሽ እኮ እንደዚህ አይነት ነገር እኮ አይታሰብም። በጣም ከባድ ነገር ነውና እኔ ትንሽ ነገሮች ከበድ ብለው ነበረ፣ ግን ለማንኛውም እውነቱን አጣርቻለሁ። ደስ የሚለው ነገር እኔ ባሉ አልሰማም። ራሴ ማረጋገጥና እውነታውን ማወቅ ብቻ ነው የምፈልገውና እውነታውን አውቄያለሁ። እናንተም ደግሞ ትማሩበታላችሁ ብለን ነው ይህንን ስራ እየሰራን ያለ ነው። እህቴ አኪቫም ቢሆን በጣም እየለፋች ነው፣ እየታገለች ነው ምናምን በቃ ሁሉን ነገር ለእናንተ ትምህርት ይሆናል እያለች እየሰራች ነው። እኔም ቢሆን ከጎኗ ነኝ፣ ወንድሟ መከተዋ ነኝ እና እሷ የምትሄድበትን ነገር በሙሉ እኔም እከተላለሁ። ምክንያቱም ለእናንተ ትምህርት ነው ብለን ስለምናስብ ማለት ነው። ግን እናንተ ደግሞ ትንሽ ሞራል እየወረደ ነው እና ለእናንተ ከዚህም በላይ ማቅረብ እንደምችል አቅም አለኝ። እሷም ትኮራብኛለች። አኪባም ቢሆን ግን ትንሽ ሰብስክራይብ እየተደረገ አይደለም፣ ሼር እየተደረገ አይደለም። ህዝቡ እንዲማርበት ብለን ፈልገን ነው እና ደግሞ እኛም ደግሞ ስለምንረካ ነው እንጂ እኛ ምንም አይነት ጥቅም የለንም፣ እውነት ለመናገር ማለት ነው። ግን ሰብስክራይብ አድርጉ። የእውነት ነው የምላችሁን፣ እየከፋን ነው። ብቻ ነገሮችም ደግሞ ሲደራረቡብን ትንሽ አወዛገቡኝ እንጂ ብቻ ያለው ነገር ይሄ ነው የሚሆነው። ነው ግን ቀጣይ ወይ በቪዲዮ ይዘን እንመጣለን ወይንም ደግሞ እየደረስንበትን እናሳውቃችኋለን። እስካሁን ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላማችሁ ይብዛልን፣ ጤናችሁ ይብዛልን፣ ውላችሁ ግቡልን። እንወዳችኋለን።